አቶ ጌታቸው ፍንትው አርጎ አሳይቷል። ፍንትው ምንም በቃ መፈናፈኛ እንዳያጡ አርጎ ነው የረሃብ ፖለቲካውን ያሳየው። የህወሓት አመራር ተፈናቃዮችን አግቶ በረሃብ የሚነግድ ሰብአዊነት የጎደለው ስብስብ ነው። ተፈናቃዮችን በማስራብ የፖለቲካ ትርፍ የሚሰራ ቡድን ነው። የእንጀራ ምንጭ ሆኗል ተፈናቃይ። አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ እኔ በቀደም ሁመራ ሄጄ ከአንድ 3 ወር በፊት በግልጽ አንስቻለሁ። ይህጻጽ የተሰካር ነው ይዝኩ ሰው ኤቭሪ ዴይ ነው የሚሞቱ። እርዳታ እንዲደርሳቸው ብለን ስንልክ ገብረ እግዚአብሔር አለ አሁንም ኮሚሽነር ነው የኔ ደጋፊ ስለተባለ ያኔ የዞን አስተዳዳሪ የሚባል መንገድ ዘግቶ ህዝባችንን መሸቀጫ ልታረጉ ነው እርዳታ ብላችሁ የመንግስት ኃላፊነት ነው። ሰው ይህጻጽ ያወራል። ሽሬ ከተማ በትምህርት ፀሐይ የሚባል ሰው ቆዳቸው ምናምን ተጣብቆ nobody cares about them። በየጊዜው ሲደንሱታቸዋል። በድል ተጠናቀቀ ጉባኤያችን ስብሰባችን ያሉ ምንም ጠብ የሚል ለትግራይ ህዝብ የሚጠቅም አጀንዳ ዲስከስ ስለማያደርጉ በድል ሲጠናቀቅ እንደገና ክራይሲስ ሲፈጠር ምንም ሳትቀሳቀስ እንዴት ክራይሲስ ይፈጠራል? እነዚህ ሰዎች they don't care about the people of Tigray. they don't care። የድርጅታችን እውቅና ካልተመለሰ መፈናቀል አንመለስም ብለዋል ይላል። ድርጅታችን ማጠናከሪያ 4 በሬ አውጥተናል ይላል። በረሃብ እየሞተ ያለ ሰው የማድረስ ጉዳይ አይደለም ማለት ካሁን በፊት ቢያንስ ብዙ እርዳታ ሰጪ ተቋማት ነበር። አሁን የለም። ዩኤስኤአይዲ አቁሟል። በተወሰነ ደረጃ ከዩኤስኤአይዲ ያገኘ የነበረው ነገር ተቀንሶበትም ይንቀሳቀሳል። በርሄድ ተቆጥራ ከአደጋ አመራር ስጋት አመራር ኮሚሽን የምትመጣው በወጉ ስለመድረሱ እርግጠኛ መሆን አትችልም። ነግሬሃለሁ። እኔ ባለሁበት የእርዳታ እህል ለሰራዊት ማጠናከሪያ ብለንም ጭምር ሳይፈን ኦፍ እናደርግ ነበር። ይሄ ሊደርሺፕ ተፈናቃዮችን ሉክራቲቭ ቢዝነስ ነው። ሄደህ እኮ አትሊስት ቢመለሱ ሰምተሃል አይደል? አንደኛው ተህላይ ማይዱሙ እንዳትሄዱ የሚለው ምክንያቱም እዛ ያለ ሰው እንመለስ ነው የሚለው። እሱ ማየት አይፈልግም። እሱ ራሳቸው የሚመርጧቸው ሰዎች አሉ። ሰው አልገባውም፣ አይፈልጉም። ይሄ የመጀመሪያ አይደለም። ኤቭሪዌር ዩ ጎ ደብረጽዮን እኮ ይላል ድርጅታችን ናት መቅደም ያለባት ይላል። ተፈናቃይ የት አይቷቸው ያውቃል? የት አግኝቷቸው ያውቃል? ገብተህ እኮ አልቅሰህ ነው የምትወጣው። እኔ እንደ መሪ አይ ፊል ኢምፖርታንት ሄደህ አልቅሰህ ብቻ ነው የምትወጣው። እንደምታረግ መመለስ እንዲመለሱ ብንመለስ ሰዎቹን እናውቃቸዋለን። 1 ሚሊዮን ሰው ሊረሽኑ እንደዛ ነው የሚያስቡት። በረሃብ ግን ያልቃል፣ በሕክምና ማጣት ያልቃል። ስለ ህዝቡ ቢጨነቁ ነው ነገር ወልቃይት ህዝብ የጸገዴ ህዝብ ይጠብቀናል ይላል። ማንን ለምን ብሎ ነው እንትናን የሚጠብቀው? ደብረጽዮን ነው የሚጠብቀው። በራሱ ልጆች መተዳደር ይፈልጋል። ወንድሞቹም እንዲገቡ ይፈልጋል። ተፈናቃዮች እንዲመለሱ ይፈልጋል። ማን የቆመው ነው? እዚህ ፌደራል መንግስትን በቂ ወቅሼ ያኔ ከተስማማን በኋላ ግን ማስፈጸም ያቃትን ራሳችንን ምን ለማድረግ አሁን ተመልሼ ፌደራል አይፈልግም። ሳይኮ አናላይዝ ማድረግ አልፈልግም። ፌደራል ተፈናቃዮቹ እንዲመለሱ ይፈልጋል። የተፈናቃይ ኢሹ ትልቅ እንጀራ ነው። አሁን እኮ ገንዘብ ይዋጣ ማለት ጀመሩ። ዲያስፖራ ወደ ቲዲኤ አካውንት ኖ ዌይ። ቲዲኤ የልማት ድርጅት ሆኖ እንዲቀጥል በልማት ስራዎቹ ላይ ብቻ ያተኮረ መቻል አለበት። ተረጂው ዋናው መፍትሄ ወደ ቦታው እንዲመለስ ማድረግ ነው። የሰው እርዳታም አይፈልግም እኮ ያለችው 1 ሄክታርም 2 ሄክታር ማርሶ መኖር የሚችል ሰው ነው ለእንደዚህ ነገር እየተዳረገ ያለው ሰው። ሁሉም በፌደራል በኩል ፑሽ መኖር መቻል አለበት፣ መፈጸም መቻል አለበት፣ ተግባራዊ መደረግ መቻል አለበት። ሰው ከፈለጉ ይፍረጡ። ህዝብ የሚለው ተከዜን ብቻ ክሊር አድርጉልን፣ ወደ እንዴት እንደምንሄድ እናውቃለን ነው የሚለው። ይሄን ነው የሚፈሩት እነሱ። ይሄ ከሆነ አጀንዳ የሚባል የለም። በምን ትመጣለህ? ሌላ ዙር ውድቀት እንዳደርሳችሁ አሪፍ አወዳደቅ ተምሬ መጥቻለሁ ነው የሚለው። አሁን ሰዎች ሲሞቱ አንድ ወቅት ብዙ ቤተሰብ ሰፖርት ያደርጉ የነበሩ ሰዎች መብላት ሳይችሉ ቀርተው ሲሞቱ ግን በእነሱ ስም ደግሞ የሚሸቀጥ እድሜ ልኩን ውድቀትና ውድቀት ብቻ ሲያስተናግድ የኖረ ሊደርሺፕ አሁንም እኔ ካልያዝኳቸው ሊተራሊ ይዟቸው ነው ያለው። ሆስቴጅ ይዟቸው ገባለሁ አይደለም፣ ይዟቸው ሊገባ ይችላል። ተዋግቼ አስገባቸዋለሁ። ውሸት ነው። ተዋግተህ የውጊያ ቀጠና ነው የምትፈጥረው እንጂ ተዋግተህ የምታረጋጋው አይደለም። በምን ስሌት ተዋግተህ እዛም እኮ ቢተኩሰዋል። የረሃብ ፖለቲካ ነው አንደኛው። የረሃብ ፖለቲካውን አቶ ጌታቸው ፍንትው አርጎ አሳይቷል። ፍንትው ምንም በቃ መፈናፈኛ እንዳያጡ አርጎ ነው የረሃብ ፖለቲካውን ያሳየው። የሰሞኑ የረሃብ ፖለቲካ መነሻው ምንድነው?
መድረሻው ምንድነው? ግቡ ምን ነበረ? ምን ለማሳካት ነው የተፈለገው? የሰሞኑ የረሃብ ፖለቲካ ዴሊብሬትሊ ነው የረሃብ ፖለቲካ ምለው። በነገራችን የተካሄደው የረሃብ ፖለቲካ ነው። ግልጽ እንድትሆኑ ረሃብ ፖለቲካዊ ነው። ረሃብ ሰው ሰራሽ ነው። ረሃብ ነጠቀ፣ ከቲክቶከሮች ከምናምኖች ነጠቀ ምናምን። ምን ነው የእናንተ ነጌታቸው ሰፋ አለቃ በነበሩ ሰዓት በህግና በስርዓት ይካሄድ ሲባል ምን ነው ዝም አላችሁ? በህግና በስርዓት ይካሄድ ነው የተባለው። ቀድመን የተጨቃጨቅ ነው በህግና በስርዓት ይካሄድ። የፖለቲካ መሳሪያ ሰው እንዳይሆን፣ ቲክቶከሮች የፖለቲካ መሳሪያ እንዳትሆኑ ያው ያልናቸው። ኤርሚያስ እንዲደረግ እንዲሁን ረሃብ ገህል እንዳይሄድ ገብቶኛል። ቢኮስ የፖለቲካ ረሃብን የፖለቲካ መሳሪያ ልታደርጉ እንዳሰባችሁ ስለምናቅ ረሃብተኛ ቆርቁሯችሁ አይደለም። የተራበ ሰው ቆርቁሯችሁ አይደለም። ቢቆረቁሯችሁ ብዙ ነገር ታደርጉ ነበር። ዛሬ ጌታቸው ግልጥልጡን አወጣላችሁ። የት ትገቡ? እኛ ከምንናገረው የራሳችሁ እዛ የነበረ አመራር የነበረ ሰው ይንገራችሁ። የምታዳምጡ ከሆነ ወሆይታ ተፈጥሮ የሆነ ነገር ተፈጥሮ የታሰበው እሱ ነው። አዛኝ ቅቤ አንጓች የሚባል ነገር አለ። አዛኝ ቅቤ አንጓች ነው የሆናችሁት። ምን እንደምታደርገው ሲደነፉበት አየው። የጌታቸው አሰፋ ልጆች እንትና እንደ እንትና ምናምን እያሉ መጀመሪያ ህወሓት ላይ ሲደነፉ ውለው ቆነጠጧቸው መሰለኝ። አሁን ዶክተር ሽፈራው ላይ ኑና አሁን ጌታቸው ላይ ደንፉ። እስቲ በዛው ልክ ደንፉበት። ያው በአንድ ቀን ዘገባችሁን ውሃ በላባችሁ። ውሃ ውስጥ ወረወረው። የፌዴራሉ የአደጋና ስጋት ኮሚሽን ከነ ኮንቮዩ እንዲመለስ አደረጉ። ምክንያቱም የሚጠቀሙት በረሃብ ነው። አያችሁ፣ ናላቸውን የሚያዞር እስከ ዛሬ ያቦኩትን ያለፉት 3-4 ቀን ያቦኩትን ቡኮ ወንዝ ውስጥ ነው የወረወረውባቸው። ወንዝ ውስጥ እንደዚህ ስብስብ ባረገና ምን ሊሉ ነገ መተው ጌታቸውን ሊወቅሱ ነው። ጀነራል እንትኑ ኮሚሽነር ጌታ እንትና ምናምን ምን ያደርግ ኮሚሽነሩ? ኮንቮይ ይዘህ ሄደ፣ እህል ይዘህ ሄደ። አይ ከደረሰ ለረሃብተኞቹ ጊዜ አስተዳደሩ ክብር ያገኛል፣ ሞገስ ያገኛል። ባይዘዌ ጀነራል ታደሰ ወረደ መልእክት ላንተም ነው እያላካለህ ያለው ጌታቸው። ከገባ ዛሬ ስብሰባ ከግራ ከቀኝ እያጣደፉ ነው። ከገባ ግን ከማንም በላይ የዛሬ የጌታቸው ረዳ ንግግር ለጀነራል ታደሰ ወረደ ነው። ጆሮውን በደንብ ኮርኩረ ብትሰማ ነው ጥሩ የሚሻለው። ጀነራል ታደሰ ወረደ ቴንኪው አሜን። ጠፍተ ነበረ። ያው አሜን እያላችሁ ያለው ሰው ኤርሚያስ እኔም ማቆ ሹፌር ከነርዳታ ማቴሪያሉ ተመልሷል። አምነዋለሁ። አሜን with 100%። ከአሜን በላይ ደግሞ የድርጊቱ ባለቤት የሆነው ጌታቸው ረዳ መጥቶ የፌዴራል መንግስቱ የአደጋና ዝግጁነት ኮሚሽን እርዳታ ይዞ ከነ ኮንቮዩ መጥቶ በር ዘግተው ዞኑን ዘግተው እንዲመለስ አደረጉት። ስማይን የሰራውን በሙሉ ነው አፈርፍሮ ይበላብህ ዛሬ ጌታቸው።
አፈርፍሮ ነው የበላብህ። ምን ታረገው? እንዳላየ ለፈው እንደለመዳችሁት። የተክላይን ስልክ ትክክለኝነትን ማረጋገጠ ጌታቸው ዛሬ። ዳውት የነበራችሁ ሰዎች በዛ በስልክ ኮንቨርሴሽኑ ላይ ይሄው ዛሬ ጌታቸው አረጋግጧል። በተክላይና በሙያተኛው ኤክስፐርቱ መካከል የተደረገው ኮንቨርሴሽን ማለት ነው። ተክላይ ምንድነው ያለው? የዞኑ ፍጹምና ተክላይ ዛሬ ነገራችሁ። ጌታቸው ረዳ ወጥቶ ከመጡ ካዩት እንመለሱ ይላሉ። ስለዚህ አምባሳደሩን እንዳታመጣው። ኧረ ተክላይ ምነካ? እኛ እኮ የቀረጽነው ስትራቴጂ አምባሳደሮቹ ካዩት ምኖቹ ካዩት በኋላ ይመለሱ ብለው ነው። እንዴት ነው የምታወራው? አዲስ አበባ መጥቷል ተክላይ። ከማጋ ከጀነራል ታደሰ ወረደ ጋር። ጀነራል ታደሰ የተቀመጥከው ሰው እንደዚህ አይነት ሰው ጋር ነው የተቀመጥከው። ልንገርህ፣ ለአንተ ጆሮህን ኮርኩረህ የምትሰማው ነው። ጆሮውን ኮርኩረህ ጀነራል ታደሰ ወረደ አንደ እንትን ህሊና ካለህ ዛሬ በግራ በቀኝ የሚያጣድፉ ሰዎች ስማ፣ ጌታቸውን ስማ። እሱም ለምን ሄድክ ተብሎ እኮ ጥያቄ ቀርቦበታል። አጋለጥከን። ምክንያቱም የወጡት ቪዲዮዎች ተፈናቃዮቹ መልሱን ወደ ቦታችን ነው የሚሉት እነዛ ምስኪኖች። ስለዚህ የሚያስጨንቅ መመለስ ነው። ፌዴራል መንግስቱ አትመለሱም አላለም። አሁን ይሄ አይ ቲንክ ደርምሳቸው የሚባለው እኔን ተውኝና ደርምሳቸውን ለጌታቸው ስጡት። አሁን ደርምሴ ይሉኝ ነበር። አሁን መደርመስ የተያዘው በጌታቸው ትልቅ የበረዶ ክምር ፕሮፓጋንዳ ይሰሩና ጌታቸው አንድ ቀን ይመጣና ድርምስ ያደርገዋል። ደርምሴን በለው መሰለኝ ጌታቸውን። አሁን ከኔ ላይ በቃ ይውለቅ፣ ከኔ ኮፍያ ላይ ወይም ካፖርት። ይሄ ነው የሆነው። ያሳዝናል። ትራጀዲ የሆነ ነገር ነው የምንነጋገረው፣ ግን ይሄ ትራጀዲ ውስጥ ያለ ፖለቲካ ቁማር ስላለ ቁማሩን ነው እያወራን ያለ። ይሄ ነው የሆነ ያለው። የት ገቡ? ምን አለ ጌታቸው ዛሬ? የእርዳታ እህል ለሰራዊቱ እንሰጥ ነበረ። እኔ አይደለሁም አሜሪካ የተቀመጥኩት ሰውዬ እያልኩ ያለሁት፣ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበረ ሰው ነው። ለሰራዊቱ መጠቀሚያ ከእርዳታ እህሉ እንሰጥ ነበር። መፈጸም ያቃተን እኛ እንጂ ፌዴራል መንግስቱ አይደለም። የኛ ችግር ነው። የእንትና ልጆች የማን ነው ስሙ? የጌታቸው አሰፋ ልጆች ተቆጣው። ጌታቸው አሰፋን፣ ጌታቸው ረዳን ጠቅላይ ሚኒስትሩ ተቆጣው። አይታችሁታል? የጌታቸው ቁጣ የሚል ለኔ ንገረኝ ነው ያለው። ንገረኝ ለኔ ፌስቡክ ላይ ትዊተር ላይ ከምትለጥፍ ንገረኝና ለኔ ሲስተም አለ፣ ስርዓት አለ፣ ሀገር አለ። የሀገር ሰባኪ የስርዓት ሰባኪዎች እኮ ናቸው። ቢኮዝ እነሱ የለመዱት በጌታቸው አሰፋ ስትራክቸር ነው የለመዱት። ስርዓት ሀገር ግን ስርዓት አላት። ሁሉም መድረካት ሁሉም በጣም የሚገርም ነው። በሁሉም ዋት ፍልፍል ሰላምን ትግርኛ ተዛረብ አታ ሐመዛ ደንቆሪያ ውጻ ስትሽር ጥፋ ካብዚ ከሬካ ገና ከይጽሕፍ ከይባረካ
ማሲንቆራስ መቼም ትግርኛ አማርኛ ተነግሮ ሌላው ኢትዮጵያ ጉዳችሁ ሲያሰማ ያማችኋል እንደሚያማችሁ አቃል እኔ የ10 ዓመት የ9 ዓመት ልምዴ ከትግርኛ ወደ አማርኛ በመተርጎሜ እንደሚያማችሁ ሌላው ኢትዮጵያው የትግራይ ህዝብ ችግር ሲሰማ እንደሚያማችሁ እንደመርፌ እንደሚጠቀጥቃችሁ አቃለሁ አሁን የሴትዮ ንግግር አንተ አሳምመዋል ውድብ ተዘድሂኑ ህዝበ ይድህንን ውድብ ግን አልሞተም ደብረጽዮን አልሞተም መንጀምር አልሞተችም ጌታቸው አሰፋ አልሞተም ምድረ ሽፍታ ጀራ ሁሉ አልዳነም እስቲ ስሟት እቺ ነውረኛ ነውር ነህ አለኻ በጣም ዝገርም እዩ ኣብ ኩሎም መድረኻት ተማዛባለ ህዝብና በጣም በሚገርም ነው በሁሉም መድረክ ላይ በየትኛው መድረክ ላይ የተፈናቀለ ህዝባችን በይኑ ይሁን ምሰብ ከከባቢው ዘሎ ህዝቢ ብቻውን ይሁን ከአካባቢ ህዝብ ጋር ሆነ ብቻውን ሆኖ እንደደሞ ከአካባቢ ህዝብ ጋር ሆኖ እሺ ምን አለ ህዝቡ ከነማይ ከለና ከሙድብ ስናወያየው እንደ ድርጅት ከነማይ ጦኸለና ከሙድብ ስናወያየው ስማ ፍልፍል ሰለሙና አንተ ርዕስ ማርቴሎ ስማ እስኪ ብዛዕባ ሽግሩ ብዛዕባ መከሩ ብዛዕባ ነብሮ ዘሎ ሕሱም ናብራ ይዛረብ ይግን ስለ ኑሮው እየኖረ ያለው ህይወት ስለ መከራው ስለ ችግሩ ያወራል ግን አለች ማፍረሻው ቃል ሰማችሁ ብዛዕባ ጉለቱ ብዛዕባ ጸገማቱ ብዛዕባ ሽግሩ ይናገራል ስለ ችግሩ ተፈናቃዩ ስለ ህመሙ ይናገራል ግን አለች ግን የተናገሩት ስታፈርሰው ግን ምን ቀድም ውድበይ ታልወለይ እያችሁ ንቅድም መጀመሪያ ውድበይ ትኖር ነው የሚለው ተፈናቃዩ መጀመሪያ ድርጅት ትኖር ነው የሚለው አያችሁ እቺኮ የፍጥኝ ታስራ ፍርድ ቤት መቆም ያለባት ሴት እኮ ናት እቺም ዋላ ደብረጽዮን ድርጅት ይሄዳል ነው የሚለው ችግሩን አይደለም መከራው አይደለም ሞቱ አይደለም አሁን እነዚህ እናቶች ትላንትና በቃሪያ ሲወጡ ያየናቸው ዛሬ ትላንት እየወጡ ናቸው የሚበሉት አጥተው አንጀታቸው ታጥፎ እቺ ግን ትላለች ሴትዮ ኖ ችግር ላይ ነው ያለሁት መከራ ውስጥ ነው ያለሁት ግን መጀመሪያ ውድ ቤት ዳን ብሏል ህዝቡ ተፈናቃዩ መጀመሪያ ምን ብሏል ውድ ቤት ዳን ብሏል ህወሓት ዳን ብሏል የት ነው ያለው ማን ተናገረ ማን ሲናገር ሰማን ካድሬ ነው የሚናገረው ካድሬ ይናገራል አዎ ካድሬ ውድብ ካልዳነ ድርጅት ካልዳነ ህወሓት አይድንም ህወሓት አርጅቷል ህወሓት አብቅቶለታል ህወሓት ከ4 ኪሎ የተነቀለ ቀን ሞቷል ህዝቡን ግን አትግደሉት ህዝቡን ልቀቁት ህዝቡ ሊድን ይገባል እቺ ሴትዮ የምትለው ምንድነው እንደዚህ ይባላል እንዴ ህዝቡ ስናወያየው ስናነጋግረው አይ የኔ ችግር አይደለም ግን ህዝቡ መዳን አለበት እኔ አይደለም የምትለው የወዲት የምትለው ጉዲት አለ እዚህ ጋር እውነትም የወዲት ጉዲት ጨካን ስሟት ደጋግማችሁ ዋይ ብዛዕባ ሽግሩ ብዛዕባ መከሩ ብዛዕባ ነብሮ ዘሎ ሕሱም ናብራ ይዛው ስለ መከራው ስለ ችግሩ እየኖረ ያለው ሁኔታ ይናገራል ስለሱ ይናገራል ግን ስለሱ ግዳይ ነው ግን ትላለች ግን እሺ አረብ ይግን ተቀደም ውድበይ ታልወለይ ግን መጀመሪያ ድርጅት ትኑር ድርጅት ህይወት ይኑራት ድርጅት በግሯት ድርጅት ትብላ ድርጅት ትዝረፍ ይላል ህዝብ አይልም አሁን እናቶች ትላንትና ወደ አፈር እየገቡ እየሞቱ እንደዚህ ስጋና አጥንታቸው ተላይቶ ውድበይ ትዳን አይልም ህዝብ አይልም ቴንክ ዩ ወዲ ሻምበል ላንተ ክሬዲት ነው ደግሜ የሚያመጣው